تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን እያልን የሰዓቱ ዜናዎቻችን ይዘን ቀርበናል። ከሰዓቱ ዜናዎች ጋር ማዕድ ኃይለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ለመላው የእስልምና ሃይማኖት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላለፉ። ፕሬዝዳንት ጌታቸው በኤክስ ገጻቸው ባስተላለፉት መልእክት በተለይ ለትግራይ የእስልምና እምነት ተከታዮች በዓሉ የሰላም የተስፋ በዓል እንዲሆንላቸው መልካም ምኞታቸውን ገልጸዋል። በተጨማሪ የኢድ በዓል እንደ ከዚህ ቀደም እየተጋገዝን የምናከብረው በዓል ይሆን እንደሚገባ መልእክታቸውን አስተላልፈዋል። አንድ ሺ 446ኛው የኢድ አልፈጥር በዓል በመቀለ ከተማ በእስልምና እምነት ተከታዮች ዘንድ የኢድ ሶላትን ጨምሮ በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። በዓሉ ስናከብር በጦርነቱ ምክንያት ላለፉት 4 ዓመታት ከቤት ንብረታቸው ተፈናቅለው በየመጠለያ ካምፑ አስከፊ ህይወትን እያሳለፉ የሚገኙ ወገኖቻችን በመጠየቅና በማገዝ ሊሆን እንደሚገባም በበዓሉ ተጠቁሟል። ፍሬህይወት ወልደመድህን 1446ኛው የኢድ አልፈጥር በዓል በመቀለ ከተማ በእስልምና እምነት ተከታዮች ዘንድ በድምቀት ተከብሮ ውሏል። በዓሉ የኢድ ሶላትን ጨምሮ በተለያዩ ሃይማኖታዊ ስነ ስርዓቶች ነው በድምቀት የተከበረው። አላሁ አክበር አላሁ አክበር። በአከባበር ስነ ስርዓቱ የእንኳን አደረሳችሁ መልእክታቸውን ያስተላለፉት የትግራይ እስልምና ጠቅላይ ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር የ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል ስናከብር አቅመ ደካማ ወገኖቻችን በማገዝና በመጠየቅ ሊሆን ይገባል ሲሉም ተናግረዋል። ድመላ ህዝብና ህዝብ ትግራይ ሙስሊም ህብረተሰብ አሙድማ ለመላው የትግራይ ህዝብ የሙስሊም ማህበረሰብ እንዲሁም ከትግራይ ውጭ ያሉት ሙስሊሞች እንኳን ለ1446ኛ ዓመተ ሂጅራ ኢድ አልፈጥር አደረሰኝ እያልኩኝ በዚህ ኢድ ሁሉም ሙስሊም ማህበረሰብ በመረዳዳትና በመተጋገዝ ሊያከብረው ይገባል። ሁላችንም ሸሪዓው በሚያዘው መሰረት ብዙ ዑላማዎች እንዳስተማሩት መተጋገዝና መረዳዳት እንዳለብን ነው። ይህ ስናደርግ የሌለው ካለው ተካፍሎ በጋራ በደስታ በዓሉን ያከብራሉ። በተጨማሪ ከተለያዩ የትግራይ አካባቢዎች ተፈናቅለው በየመጠለያው የሚገኙ ተፈናቃይ ወገኖቻችን በቻልነው አቅም በማገዝና በሚቀጥለው ዓመት ወደ ቤታቸው እንዲመለሱ እየጸለይን በዓሉ ልናከብረው ይገባል። ሀገራችንን ሰላም ያድርግልን። ትግራይ እስልምና ጠቅላይ ምክር ቤት ዋና ጸሐፊ ሐጂ መሐመድ ካህሳይ በበኩላቸው የረመዳን ወር ከመብላትና ከመጠጣት ባሻገር ከመጥፎ ተግባሮችና ሀሳቦች የምንርቅበት ነው ያሉ ሲሆን ይህ ተግባርም የሁል ጊዜ በጎ ተግባራችን ሊሆን ይገባል ሲሉም ተናግረዋል። ሻህር ረመዳን ቁርአን ዘወረደሉ ወርህን ለይለቱል ቀድር ዝራየሉን የረመዳን ወር ቁርአን የወረደበት መልካም ስራ በበለጠ የምንሰራበት ወር ነው። ስለሆነም ቁርአን በመቅራት የተቸገሩ ወገኖቻችን በመርዳት እንዲሁም መልካምነትን የምንነግስበት ወር ነው። ለኛ ለሙስሊሞች በተለይ ነፃ የምንወጣበት ምህረትን በመናገኝበት ነው። ስለሆነም ይህ የጾም ወር በጎ ተግባራትን በመስራት ጾም ጸሎትን በማድረግ አሳልፈነዋል። ይህም ቀጣይነት ሊኖረው ይገባል። አክለውም ይህ በዓል ስናከብር በጦርነቱ ምክንያት ላለፉት 4 ዓመታት ከቤት ንብረታቸው ተፈናቅለው በየመጠለያ ካምፑ አስከፊ ህይወትን እያሳለፉ የሚገኙ ወገኖቻችንን በመጠየቅና በማገዝ ሊሆን ይገባል ሲሉም መልእክታቸውን አስተላልፈዋል። በዓል ዒድ አልፈጥሪ እንትነከብር
ካብ ዝተፈላለዩ ከባቢታት ትግራይ ተማዛቢሎም ዝመጹ የኢድ አልፈጥር በዓል ስናከብር በጦርነት ወቅት ከተለያዩ አካባቢ ተፈናቅለውና ከማህበረሰቡ ተጠግተው የሚኖሩ ወገኖቻችን በመጠየቅና አይዛችሁ በማለት እንዲሁም ሸሪዓው ከሚከላከላቸው ተግባራትን በመራቅ ሊሆን ይገባል። የመቀለ ከተማ የእስልምና ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኑሩ ሰይድ የእንኳን አደረሳችሁ መልእክታቸውን ያስተላለፉ ሲሆን የረመዳን በዓል ህብረተሰቡ የቆየ አንድነቱ የአብሮነት እሴቱን አጠናክሮ በማስቀጠል ወደ ልማት በጋራ መረባረብ ይገባልን ብለዋል። ኩብራንን ነበርቲ ከተማ መቀለ መላእ ሙስሊም ማህበረሰብን የተከበራችሁ የመቀሌ ከተማ ነዋሪዎችና ለመላው የሙስሊም ማህበረሰብ እንኳን ለኢድ በዓል አደረሳችሁ። ኢድ ስናከብር የተቸገሩ ወገኖችን በመጠየቅ በጎ ተግባርን በመከናወን ሊሆን ይገባል። ቀጣይ ዓመት የሰላም፣ የፍቅር፣ የልማት እንዲሁም የአብሮነት እንዲሆንልን እመኛለሁ። ህዝበ ሙስሊሙ የኢድ አልፈጥር በዓል ሲያከብር የተቸገሩ ወገኖች በማሰብ ሊሆን እንደሚገባም የትግራይ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አደም አብደልቃድር ገለጹ። ሼህ አደም አብደልቃድር ይህን የገለጹት 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ለእስልምና ተከታዮች እንኳን አደረሳችሁ መልእክት ባስተላለፉት ወቅት ነው። አሰፋ ካሳ ተጨማሪ አለው። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አደም አብዱልቃድር ለ1446ኛው የኢድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። የኢድ አልፈጥር በዓል በእምነቱ ተከታዮች ዘንድ በድምቀት የሚከበር በዓል መሆኑን በመግለጽ በዓሉን ስናከብር የተቸገሩ ወገኖችን በመርዳት ልናሳልፈው ይገባል ሲሉም ጥሪ አቅርበዋል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ወዐላ አሊሂ ወሰህቢሂ አጅመዒን። ለመላው የሙስሊም ትግራይ ከዛም ቀጥሎ ኢትዮጵያ ውስጥ ላለው ሙስሊሞች ወንድሞቻችን በዓለም ላይ ያሉ ሙስሊሞች እንኳን ለ1446 ዓመተ ሂጅራ ዒድ አልፍጥር አደረሳችሁ እያልኩኝ። ዒድ ማለት ያው የደስታ ቀን ማለት ነው። የደስታ ቀን ሲባል እንግዲህ ሰውየው አንድ ሰው ብቻ ተደስቶ መዋል የለበትም። ሁሉም ሰው መደሰት አለበት። ተከፋፍሎ ተጠያይቆ ያለው ለሌለው እየረዳ ማለት ነው ሸሪዓው በሚያዘው መሰረት። ለዚህም የሆነበት እንግዲህ ዘካተል ፊጥራ ግዴታ ነው ብሎ የሚለው ነገር ለዚህ ነው። ዒድ ቀን ደሃዎች በየመንደሩ እየዞሩ እንዳይውሉ ከሶላት በፊት ዘካተል ፊጥራ መታደል አለበት ይላል። ህዝበ ሙስሊሙ በዓሉን ሲያከብር እንደ ሁል ጊዜ ሰላሙን በመጠበቅና ከቤት ንብረታቸው የተፈናቀሉ ወገኖችን በማገዝ በዓል ማክበር አለብን ሲሉም ሼህ አደም አብዱልቃድር አሳስበዋል። ወንድሞቻችን ከየአካባቢው ያው ተፈናቅለው እዚሁ ከትግራይ ወደ ትግራይ የመጡ ወንድሞቻችን አሉ። ለምሳሌ ከምዕራብ ትግራይ ወደዚህ ወደ መሀል ሀገር ወደ መቀለም፣ ወደ ሽረም፣ አድግራት በተለያዩ ከተማዎች አሉ። ከደቡብም እንደዛ ማለት ነው። እነሱ እንግዲህ ሁሌ ነገ ይመለሳሉ ነው የሚባለው። ግን እስካሁን ድረስ እየመቀቁ እየተሸገሩ ነው ያሉት። አላህ እንግዲህ እኛ ለአላህ የምንመኘው ለሚቀጥለው ዓመት በታቸው እንዲውሉ እየተመኘን፣ ለአሁኑ ግን ሁሉም ሰው እነሱ እንዲያግዛቸው ይሄ ዒድ እንዳያስቡ እንዳይሰማቸው ሁላችንም በቻልነው ያህል ማለት ነው ሄደን እዛ ቦታ ላይ በመጠየቅ የተቻለ ይዘን ወንድሞቻችን በማስደሳት እንግዲህ አንድ ላይ ተደስተን እንድንውል በዛ አጋጣሚ መልእክታችን እንደ ክልል እስልምና ጉዳይ ለማስተላለፍ እንወዳለን። ወሰላሙ አለይኩም ወራህመቱላህ። ከምዕራብ ትግራይ ተፈናቅለው በዓብይ ዓዲ መጠለያ ካምፕ ከሚገኙ ተፈናቃይ ወገኖች እስካሁን 285 የሚሆኑ መሞታቸውንና ከ400 በላይ ወጣቶችም ለህገወጥ ስደት መዳረጋቸውን የተፈናቃይ ተወካዮች ገለጹ። ለዓመታት በተደራራቢ ችግርና ስቃይ ላይ የሚገኙት የምዕራብ ትግራይ ተፈናቃይ ወገኖች ወደ ቀያቸው በመመለስ ዘላቂ መፍትሄ እንዲደረግላቸው ተፈናቃይ ወገኖች ጠይቀዋል። ስለሺ ሐጎስ ተጨማሪ አለው። በትግራይ በተካሄደው ጦርነት ምክንያት ከምዕራብ ትግራይ የተፈናቀሉ ወገኖች ከፕሪቶሪያ ሰላም ስምምነት በኋላ ወደ ቀያቸው ለመመለስ ተስፋ አድርገው በመጠባበቅ ላይ ነበሩ። ነገር ግን ስምምነቱ ከተፈረመ ከ2 ዓመት 4 ወራት በላይ ቢያስቆጥርም አሁንም አስከፊ ከሆነው ከመጠለያ ኑሮ መላቀቅ አልቻሉም። ከዚህ በፊት ይቀርብላቸው የነበረው የምግብ እርዳታ በመቋረጡ ምክንያትም የሰው ሕይወት እያለፈ ነው ሲሉ በዓብይ ዓዲ መጠለያ ጣቢያ የሚገኙ ተፈናቃዮች ይገልጻሉ። ንምግላጽ ይከብድ እዩ
በጣም ዝኸበደ እዩ እየኖርን ያለነው በጣም ከባድ በሆነ አስከፊ ህይወት ውስጥ ነው። ባለቤቴ በረሃብ ምክንያት ህይወቷ አልፏል። የልጆቼ እናት ነገ ከነገ ወዲያ ወደ ቀያችን እንመለሳለን ብለን እየጠበቅን ሳለን ጊዜው በመርዘሙ በአስከፊ ህይወትና ረሃብ ህይወቷ አልፏል። ካብስ ፎቶ ንብረትካ ካብስ ፎቶ ማኪናካ ካብስ ፎቶ ከምትወደውና ካፈራው ንብረት እንዲሁም ከትውልድ ቀይህ ተፈናቅለህ በዚህ አስከፊ በሆነ የመጠለያ ህይወት ማሳለፍ ማለት ፍርድ የሌለው ህይወት መምራት ማለት ነው። ያለ ፍርድ የእስር ቤት ህይወት እየመራን ያለ ነው። ይህች የታመመች ልጅ ወደ አይደር ሆስፒታል ወስደሽ አሳክሚያት ተባልኩኝ። ግን አቅም ከየት ይምጣ? አልቅሰን ጠርተን የሚሰማን የለም። አውዘን ህዝብ ሙሉ ተቀሊሉ በጥምየት በዚህ መጠለያ ያለው ህዝብ በሙሉ በረሃብ በመከራ በስቃይ ውስጥ ያለ ህዝብ ነው። በተለይ ኤፍኤች በጎ አድራጎት ድርጅት የምግብ ድጋፍ በማቆሙ በሳምንት አንዴ እንኳን የማይጋገርበት ምጣድ ነው ያለው። በመሆኑም የተፈናቃይ ወገኖች ስቃይና ሞት እንዲያበቃ የዓለም ማህበረሰብ ጫና እንዲያደርግና የፌዴራል መንግስት የትግራይ ግዛታዊ አንድነትን በማስመለስ ተፈናቃዮች ወደ ቀያቸው እንዲመለሱ እንዲሰራ ጠይቀዋል። አብዛ አይዲፒ ተደርየ ህፃን ናራረኹ የዝዋል ዘለኹ በመጠለያ ጣቢያው ተጥዬ ህፃን ልጄን እያባበልኩ ነው የምኖረው። ስለሆነም በአስቸኳይ ወደ ቀያችን መልሱን። ናመረበትና በቁልጥብ ህጹጽ በአስቸኳይ ወደ ቀያችን መልሱን። ሰርተንና አልምተን ወደ ምንኖርበት የምንወደው ቤታችን መልሱን። የእህል እርዳታ ሙሉ በሙሉ ቆሟል። ስለዚህ ከዚህ የጨለማ ህይወት ለመታደግ ወደ ቀያችን መልሱን። በአብይ ዓዲ መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ እስካሁን ድረስ በረሃብ ምክንያት የ285 ወገኖች ህይወት ማለፉንና ወጣቶችም ለስደት መዳረጋቸውን የገለጹት የምዕራብ ትግራይ ተፈናቃዮች አመራር አቶ ብርሃኑ ተስፋይ ተፈናቃዮች ያሉበትን አስከፊ ህይወት በመረዳት በአጭር ጊዜ ውስጥ ወደ ቀያቸው የሚመለሱበት መንገድ ትኩረት ተሰጥቶ እንዲሰራበት ጥሪ አቅርበዋል። 422 ነው ለሕጋው ስደት ተኸሩ ህፃውንት ድማ ከ2013 እስከ 2010 422 ወጣቶች በህገወጥ መንገድ ተሰድተዋል። ከ2013 ዓመተ ምህረት ጀምሮ እስካሁን ድረስ 112 ህፃናት ህይወታቸው አልፈዋል። 173 ነፍሰ ጡር እናቶችና አረጋውያን ህይወታቸው አልፈዋል። በአጠቃላይ 285 ወገኖቻችን ሙተውብናል። በዚህ እንዳይቀጥል የፌዴራል መንግስት በአስቸኳይ ወደ ቀያችን እንዲመልሰን ነው ጥሬን የማቀርበው። የመምህርነት ሙያ ትውልድን በመቅረጽ የቀናና ሁሉን አቀፍ ዕውቀት ያለው የሰው ኃይል በማፍራት ለሀገር እድገትና ግንባታ የማይተካ ሚና እንዳለው በመረዳት ክብር ሊሰጠው እንደሚገባ ተገለጸም። በዚህም መምህራን በተማሪዎች የነገ ተስፋ ያላቸው አስተዋጽኦ የጎላ በመሆኑ ሙያውን በተገቢ መንገድ ሊሰሩበት እንደሚገባም ያነጋገርናቸው ተማሪዎች አሳስበዋል። ፉርቱና ገብሩ ዝርዝር አላት። ለአንድ ሀገር እድገት ለውጥ ብሎም የላቀ የብልጽግና ጉዞ የተማረና ብቁ የሰው ኃይል ወሳኝ ሚና እንዳለው እሙን ነው። ለዚህም የሀገሪቱ ተጨባጭ ሁኔታዎችንና የትውልድ ግንባታን መሰረት ያደረገ የትምህርት ፖሊሲ ተግባራዊ ማድረግ የብዙ የዓለም ሀገራት ልምድና ተሞክሮ ማሳያ ነው። በመሆኑም የፖሊሲው ፈጻሚዎች መምህራንና ሙያውን አስመልክተን ያነጋገርናቸው ተማሪዎች በቃላሚኖ የተሻለ ውጤት አምጥተን እዚህ ደረጃ ለመድረስ ያበቁን መምህራን የወደፊት የህይወታችን መሰረት የጣሉና በህይወታችን ትልቅ ሚና ያላቸው መምህራን ናቸው ይላሉ። አነን ወዓለይ ኣብ ግዛ ጽንዕሲ ክፍተን ኸሊ እቤት አጥንተን ፈተና መግባት እንችላለን። ሆኖም ዋና መሪ ያስፈልጋል። ይህም መምህር ነው። መምህራኖቻችን መንገዳችንን ነው የሚያቃልሉልን። ለምሳሌ መዋለ ህፃናት ስንማር ከቤተሰቦቻችን በላይ መምህራችን ነው የምንሰማው። ይህ ማለት መምህራኖቻችን ላይ ትልቅ እምነት አለን። ይህ በህይወታችን ትልቅ አስተዋጽኦ እንዳላቸው ነው የሚያሳየው። ሁሉ ነገር ተናዩ አርትኻ ኢንተረስ ናይ ስድራኻ መጀማመሪ ወላጆች አስተዳደግህ ላይና ስነ ምግባር ላይ ሚና ቢኖራቸውም የበለጠ በስነ ምግባርና በእውቀት የምታዳብረው ግን በአንድ ጎበዝ መምህር ነው። መምህራኖቻችን በአንድ ወጥ ነገር እውቀታችንን እንድናሳድግ ያደርጉናል። በትምህርታችን ብቻ ሳይሆን በማህበራዊ ህይወታችን እንዴት መጓዝ እንዳለብንም ነው የሚቀርጹን። መምህራን በተማሪ ህይወት ላይ ትልቅ አስተዋጽኦ አላቸው። መምህራን ሁለተኛ ወላጆቻችን ናቸው። ጉድለቶቻችን የሚያሟሉ የተሳሳትነውንም አርመው መንገዳችንን የሚያስተካክሉ በመሆናቸው ያለ መምህራኖቻችን ህይወታችን ባዶ ነው። ስለዚህ በህይወት ጉዟችን መምህራኖቻችን ትልቅ ሚና አላቸው።
የመምህራን ሙያ ትልቅ ሙያ በመሆኑ ለመምህራን የሚሰጠው ትኩረትና ክብር አናሳ ነው ያሉት ተማሪዎቹም ዓለም ያለ ምሁር ምን ትሆን ነበር ብለህ ስታስብ ባዶ መሆኗን በመገንዘብ ለመምህራን ትልቅ ክብር መስጠት ይገባል ይላሉ። መምህር ተዘይህልይ ትምህርት ለደማህልይ መምህር ባይኖር ተማሪ የለም። ይህ ማለት ትውልድን በመቅረጽ አገር አንድ ከፍታ ለማድረስ የተማረ ኃይል ሊኖር ይገባል። ስለዚህ ትልቅ ክብርና ምስጋና ይገባቸዋል። መምህርነት ፍሉጥ ነገር የመምህራን ሙያ በሰለጠነው ዓለም ትልቅ ቦታ ይሰጠዋል። ለምን ቢባል የአገር ግንባታ በተማረ የሰው ኃይል ስለሆነ የሚገነባው። በማህበረሰባችን ደግሞ ለመምህራን የሚሰጠው ትኩረት ብዙ አይደለም። ስለሆነም የሁሉም ነገር መሰረት የሆነው መምህር በመንግስትም ሆነ በማህበረሰቡ ክብር ሊሰጠው ይገባል። መምህር መሆን ያው መምህር መሆን ያለህን አቅም ሁሉ መስጠት ማለት ነው። ተማሪ የፈለገ ጥረት ቢያደርግ ያለ መምህሩ ድጋፍ ምንም ማድረግ አይችልም። አገርም ያለ ምሁር ማደግም ሆነ መበልጸግ አይችልም። ስለዚህ መምህር የሁሉም ነገር መሰረት ነው ላለው በህይወታችን ትልቅ አሻራን ጥለው ያለፉ መምህራኖቻችን አሉ ያሉት ተማሪዎቹም አሁን ለደረሱበት ደረጃ ትልቅ አስተዋጽኦ የተጫወቱት መምህራን እንዳሉ ሁሉ በተማሪው ህይወት የሚቀልዱና የመምህራን ስነ ምግባር የማይፈቅድ ስራ የሚሰሩ ስላሉም የጠንካራ መምህራን ተሞክሮ ሁሉም መምህር ሊጋራው ይገባል ብለዋል። መምህራን ከልዕልትለሁ አብ ኤሌመንተሪ ናህለሁ መምህሬን ሳስታውስ የህብረተሰብ መምህር ነው የማስታውሰው። ጎበዝ መምህር ነበረች። በዛ ሰዓት ቀድማ ነገሮችን የምታገናዝብ ነች። ሁሉም ተማሪ ነበር የሚወዳት። በጥሩ ነው የምናስታውሳት። በዛ ልክ ደግሞ አስቸጋሪ መምህራን አሉ፣ ተማሪን የማይረዱ ተነግሯቸውም የማያሻሽሉ አሉ። እነዚህ ደግሞ በመጥፎ ይታወሳሉ። ስለዚህ መምህር በጥሩ ትውስታ እንዲነሳ ተማሪው ላይ ትልቅ ሚና ሊኖረው ይገባል። በመጨረሻም የውጭ ዜና ሐማስ በጋዛ የተኩስ ማቆም ስምምነት መቀበሉን የቡድኑ ከፍተኛ አመራር አስታወቀም። የሐማስ ታጣቂ ቡድን በጋዛ ተኩስ የማቆምና 5 እስራኤላውያን ታጋቾች ለመፍታት በተደራዳሪዎች የቀረበ ለ50 ቀናት የሚቆይ የተኩስ አቁም ስምምነት እንደሚቀበል አስታውቋል። የሐማስ ከፍተኛ አመራር ከሊል አልሃያም በተደራዳሪዎች የቀረበው የሰላም ረቂቅ ማጽደቁንም ተገልጿል። ግብጽ አዲሱን ተኩስ የማቆም የሰላም ስምምነት ከእስራኤል ይሁንታ ማግኘቷን ገልጻለች። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በበኩሉ ቤንጃሚን ኔታንያሁ ስምምነቱ መቀበላቸውንና ከአሜሪካውያን ሙሉ ትብብር የተደራዳሪዎች የአማራጭ የተኩስ ማቆም መቅረቡን ተገልጿል። በዛሬው ዕለት በኔታንያሁ ጽህፈት ቤት የተኩስ ማቆም ስምምነቱ አስመልክቶ ከሚመለከታቸው አካላት ጋር መወያየታቸውን አስታውቋል። እስራኤል ያቀረበችው የሰላም ስምምነት ከአሜሪካ ጋር መስማማቷን ቢገልጽም በውስጡ ስለተካተቱ ሀሳቦች ግን የተገለጸ ነገር የለም። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።